አርቲስት ሻወፈራው ደሳለኝ በስብከቱ መሃል ላይ ያስተላለፈው መልእክት ተቃውሞን አስነስቷል። ይዞዬ ምን እንደሚልስሙት ሻወፈራው መልእክቱ ምን ይሁን ለምንስ ተቃውሞ አስነሳ? ሰሞኑን እንደው ግን ጴንጤዎች አረተው እያልን ነው። እንደው ግን ጴንጤዎች አረተው ግን ያያ ዘልደታ እንደው ግን ጴንጤዎች አረተው ግን ምንድነው የምንተው? ለምንስ ነው የምንተው? ነገ መጨረሻ እዚህ ምድር ላይ የምትኖርበት ቢሆን ምን ታደርግ ነበር? ነገ የመጨረሻ እዚህ ምድር ላይ የምትኖርበት ቀን ቢሆን ምንድነው የምታደርገው? ብሎ አዶናይ ሲጠየቅ የመለሰው ያልተጠበቀ ምላሽ መንገድ ላይ ወጣለሁ። መንገድ ላይ ወጥቼ ስፒከርን ይዤ ማይክ ይዤ ቀነሙኝ። ሻወፈራው ደሳለኝ ተመልሷል። እንደው ግን ጴንጤዎች አረተው ግን ተው የምር አረረፉ ተው በቃ ስለ ኢየሱስ ለመናገር ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። ማንንም ፈቃድ አንጠይቅም አንፈልግም። ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። እኔን ግን ይመለከተኛል እንደረኔ አይመለከተኝም የሚሉ በዛሬው ፕሮግራማችን የምናነሳቸው አባይት ጉዳዮች ናቸው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ በኢንተራክሽን ተመልሰን መጥተናል። በዛሬ ፕሮግራማችን እስከ መጨረሻው ድረስ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ እንግዲህ ቤተሰቦች ሻወፈራው ደሳለኝ በስብከቱ መሃል ላይ ያስተላለፈው መልእክት ቲክቶከሩን ያያ ዘልደታን አስከፍቶታል መሰለኝና የሚለውን ነገር ሰምተ ነው። ከዛ በኋላ እኔ የምነግራችሁ በጣም ወሳኝ የሆነ ሐሳብ አለ። እስቲ ሰምተን እንመለስ። ሻወፈራው ደሳለኝ ተመልሷል። እየሸለለ ነው፣ እየፎከረ ነው፣ ዘራፍ እያለ ነው። ፍየል ከመድረሷ ቅጠል መበጠሷ። እንደው ግን ጴንጤዎች አረተው ግን ተው የምር አረረፉ ተው በቃ እንደው ያበደ የነቀለ ግራ የገባው የአትሊስት መጠራቀሚያ ተው እንደው ትንሽ እንኳን እንዲማሩ እንዲያስተውሉ እንኳን እድል በሰጧቸው። ይዞዬ ምን እንደሚልስሙት ሻወፈራው ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክርታል? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን ኖ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። ባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። የቀለጠው መንደር እኔ አይመለከተኝም፣ መድኃኒቱን አቁሟል፣ ማንም ምንም አያረገኝም ብሏል፣ ከሰማይ የተሰጠኝ ፍቃድ ነው ብሏል፣ ከሰማይ ላይሰንስ ተቀብሏል፣ ስለዚህ ማንም ሰው አያቆመኝም ብሎ የሃይማኖት ተቋማትን እነ ቀሲስ ታጋይ ላይ ተነስቷል። ስለዚህ ማንም ቀና ብሎ አያየኝም፣ እንደፈለኩ አደባባይ ላይ ወጥቼ እጮሃለሁ፣ ያሻኝን እናገራለሁ፣ ማን ነው እኔ ሊገድበኝ የሚችል ብሎ ሲያቀራራ ሲሸልል ነበረ። ገና ለገና ጴንጤ መንግስት አለ ብሎ እኮ ገና ለገና ምንም አያረጉኝም ብሎ። ነገር ግን ምንም እንኳን መንግስታችን የጴንጤ እምነት ተከታይ ቢሆንም እሱ ለሁሉም እኩል ስለሆነ ሻወፈራው ቢቀርብ ይሻላል። የጴንጤ ታርጋ ይዣለሁ ብለ አዲስ አበባ ላይ ፊን ብትል እኔ አይመለከተኝም። መንግስት ለሁሉም ሃይማኖቶች እኩል ነው። ምንም እንኳን ቢጠነጥጥም ለእኩል። ስለዚህ እባክህ አትሸልል፣ አትፎክር፣ ተው የተባልከውን ነገር ተው። እንዴ አልሰማህም እንዴ?
እንዲህም እኮ ተብሎ ነበር ሸዋፈራው ደሳለኝ። ጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ሕግ እንደሚያስከብር ተገለጸ። ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል። ብዙነህ እንዳለ ዝርዝር አለው። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግሩ ካልሰማ ብዬ ነው ይሄንን ካልሰማ ብዬ ነው እንዲህ አይነት አዋጅ ወጥቷልና ሸዋፈራው ደሳለኝ እባክህ ብትረጋጋ ብዬ ነው ማስበው። ገና ለገና አዋጣህም ብዬ ነው ሸዋፈራው። የምሬን ነው የምነግርህ። በጣም እያፈላህ ነው ሸዋፈራው ደሳለኝ። የምሬን ነው የምነግርህ። ማንም አይነካኝም እያልክ በጣም እያቀራራ ነው። ያዙኝ ልቀቁኝ ብለሃል። ተው ሸዋፈራው ተው። ላንተ ጥሩ አይደለም። ደግሞ አደባባይ ወጥተን በሰላም ነው የምንሰብከው ይላል ሸዋፈራው ደሳለኝ። እናቶችን እየጎተታችሁ አባቶችን እያንገላታችሁ በየጉሊቱ በየባስ ስቴሽኑ ሰው ሰላሙን አጣ። እውነት ለመናገር እናቶቻችን ጉሊት ቁጭ ብለው ፀሐይ እየመታቸው የያዟትን እንኳን ነገር ሽጠው እንዳይገቡ እየመጣችሁ ትጮዋላችሁ። ሰው ትራንስፖርት አካባቢ ቆሞ ታክሲ መጠበቅ ባስ መጠበቅ አልቻለም። እየመጣችሁ ታጓራላችሁ፣ ታቀረሻላችሁ። ግራና የገባን እኮ እኛ። ስለዚህ እባክህ መንግስት ሸዋፈራው ደሳለኝ እንደዚህ እየሸለለብህ እየፎከረብህ ነውና ምንም አታመጣም። እስቲ ማን እንደሚያቆመን እናያለን። እስከዛሬ ድረስ ተበድለናል፣ ታፍረናል። አሁን ግን አደባባይ ላይ ወጥተን እንሰብካለን። እናቱ የወለደችው መንግስት ያስቆመናል ብሏል። አይ እንዳለ ለመናገር ነው እንዴ? ምን ማካበድ ነው? አለ ማለት ብሏል ለማለት ነው። ብሏል እንደዛ። ምክንያቱም እሱ ሐሳቡ ምንድነው? ማንም አያስረኝም፣ እንደፈለኩ ብል አያስሩኝም። ምክንያቱም ከላይ እስከታች በሙሉ እንግዲህ እንደሰማችሁት ነውና ሙሉ ቪዲዮን ሰምታችሁታል ብዬ አስባለሁ። አንድ ነገር ግን ለማለት እፈልጋለሁ። ግን እኔ ከምለው ይልቅ ነብይ ጥላሁን ጸጋዬ የተናገረውን ነገር ላስደምጣችሁና እኔ የምላችሁ ነገር ወደ መጨረሻ አካባቢ ላችኋለሁ። ነብይ ጥላዬ ደግሞ በዚህ ረገድ የተናገረው ምን ይሁን እሱን ሰምተን እንመለስ። ወንጌል ስበኩ። ሰዓት የለንም፣ ጊዜ የለንም፣ እያለቀ ነው። ሰው አትምረጡ ስትሰብኩ። ማንም ሊሆን ይችላል፣ ስበኩት። አንዳንድ ሰው ያሸማቀቃቸዋል ገና ኢየሱስ ስትሉት። ሰው በአመጽ እኮ አይሸማቀቅም። ሰው መንገድ ላይ ሲያዋርድ እኮ አይሸማቀቅም። እንኳን የዘላለም ሕይወት መስጫ መልእክት እንዳታፍር ንገሩት። ሊያሸማቀቅ ሲሞክር ደግመ ንገረው። ፊት ለፊት እዛ ጋ ነው ባይዘው የሚያሸማቀቀው። ወደ ቤቱ ሲገባ ቀስ ብሎ ይደውልልሃል። ቅድም የነገርከኝ ነገር እየበላኝ ነው ይላል። አንዳንድ ሰው እናንተ ጋር ረጅም ዘመን እንዲቀመጥ አታርጉት። ቶሎ ወንጌል ስበኩትና ፈቀቅ ይበል። እግዚአብሔር በጣም የሚያቆየው ስላልሰበካችሁለት ቶሎ ንገሩት። ሰው በሌላ ነገር ይፈራ፣ በወንጌል አላፈር። ለምን ማታፍረው? የእግዚአብሔር ኃይል ለማዳን የተገለጠበት ቦታ። ሌላ ማዳኛ የለም፣ ሌላ መዳኛ የለም። ኢየሱስ ክርስቶስ ብቻ ወደ ዘላለም ክብርና መንግስት መሻገሪያ። በወንጌል አላፍርም። ከጳውሎስ ጋር እንበለው እስቲ፣ በወንጌል አላፍርም በሉ እስቲ። ድምጻችሁ ከፍ አድርጉና በወንጌል አላፍርም በሉ። ነገ የመጨረሻ እዚህ ምድር ላይ የምትኖርበት ቀን ቢሆን ምንድን ነው የምታደርገው? መንገድ ላይ እወጣለሁ። መንገድ ላይ ወጥቼ ስፒከርን ይዤ ማይክ ይዤ ቀን ሙሉ እየተናገርኩ እላለሁ ስለ ዓለም ሐቆች። መጽሐፍ ሲናገር ዮሐንስ እንዲህ ሲል መሰከረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። አየህ፣ የኔና ያንተ ኃጢአት በኔና ባንተ ችሎታ አይወገድም። ረፍት የለም። ያለ ክርስቶስ ደስታ የለም። ያለ ክርስቶስ ዘላለማዊ ረፍት የለም። ወገኔ ነግራችኋለሁ፣ የተሰቀለው ኢየሱስ ከዘላለም ሞት ያድናል። እስቲ ኮሜንት ላይ ሁላችሁም ወንጌላችን ገና ድል ያደርጋል ብላችሁ መጻፋችሁ እንዳትረሱ። እንግዲህ ወንጌላችን ይቀጥላል። ወንጌልን ለመስበክ
ቀጠሮ የምንይዘው ጉዳይ አይደለም። ለስራ ቀጠሮ ልትይዙ ትችላላችሁ። ለተለያዩ ጉዳዮች ቀጠሮ ልንይዝ እንችላለን። ለወንጌል ግን ቀጠሮ የሚያዝ አይደለም። አሁን በዚህ ሰዓት መደረግ ያለበት አስቸኳይ አጣዳፊ ጉዳይ የወንጌል ጉዳይ ነው፣ የነፍሳት ጉዳይ ነው እና ወንጌል ስበኩ፣ ወንጌል ስበኩ። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው አመሰግነው። ቪዲዮ ላይክ ካላደረጋችሁ አሁኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰቡን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉ። በቀጣይ እንገናኛለን። ይመቻችሁ።